እንግዲህ እንደምትመለከቱት ትምህርት ቤት ነው። በዋክምራ ብሔረሰብ አስተዳደር የሚገኝ ትምህርት ቤት ነው። እንዴት ምን አይነት ትምህርት ቤት እንደሆነ አይታችሁ ራሳችሁ መፍረድ ትችላላችሁ። ህሊና ያላችሁ የተማራችሁ ማህበረሰብ ካላችሁ ይህ ትምህርት ቤት ነው። ይኸው ወንበሩ ይታያል። ዊትነስ ነው ይመሰክራል። ይኸው ላይ ያለው በዳስ ነው። ከእንደዚህ አይነት ትምህርት ቤት ተምሮ የሚወጣን ምሁር ምን ላይ እንደተገኘ እንግዲህ ምንም ማድረግ አይቻልም። ይህን አይታችሁ የዋግ ተወላጆች እንቅልፍ የሚወስደው የዋግ ተወላጅ ካለ ከጅብ ይቆጠራል። ይሄው እንግዲህ ቾክ ቦርዱ ይሄ ነው እንደምታዩት። ይሄው ትምህርት ቤት ነው። ሰሌዳው ይሄ ነው። እንግዲህ እንደዚህ አይነት ትምህርት ቤት ይሄው ዳሱ ይሄው ወንበሩን ይሄው ትምህርት ተማሪዎች እዚህ ነው የሚማሩት። እንደዚህ አይነት ትምህርት ቤት ጎንደር ነው ወይስ ጎጃም ነው ያለው? ምን በደልናችሁኛ? እንደዚህ አይነት ትምህርት ቤት እንኳን ጎንደር ጎጃም ሊኖር የትም የለም ነው። ይህ ሰቆጣ በክልላችሁ ስር ነው ያለው። ምንድነው ከጎጃምና ከጎንደር ልዩነት ያለው? እኛ እኮ ከዚህ በደል አንጻር ነው ክልልነት ጥያቄ ምን ጠይቀው ተጨቆነ ከሰልነ ጠቆርነ ብለን በእናንተ ተጨቁነን ላሊበላን የመሰለ ህንጻ ይዘን ይህን የመሰለ ትምህርት ይሄ ነው ቦርዱ። እንግዲህ እንደምትመለከቱት እዚህ ትምህርት ቤት ላይ እኛ ተምረን አድገን ሁሉ ስራ ቦታም የማንቀጠልበት ምክንያት ከዚህ በቃ እባብ ጋር ምን ጋር ተምረን ነው እኛ በስብሰን የምንኖረው። ይህን የማያ መንግስት ጋር ነው እኛ እንግዲህ ያለ ነው። ተስፋፊ ህዝብ ነው የጨቆነን። ይህ ምን ይመስላል በሚል አስተዳደር ነው የምንፈታው። እኔ ክልልነቱን ትታችሁ ቅድሚያ መሰረተ ልማት ጠይቁ ትላላችሁ። ይኸው መሰረተ ልማቱም እንደምታዩት ነው። ይኸው ይህ ነው ክልልነት ስንጠይቃችሁም ዘላችሁ መጀመሪያ የአስፋልት የምን የጎዳና የምን የትምህርት ቤት የሆስፒታል ምናምን ግንኙነቱ ይስፋፋ ትላላችሁ። ይኸው የተስፋፋው ይህን ይመስላል። ይህ ትምህርት ቤት የትም ክልል የትም ዞን የትም ወረዳ እንደዚህ አይነት ትምህርት ቤት ታይቶ አይታወቅም። የሚታየው የት ነው? ዋግ ላይ ነው። ብቸኛዋ ዞን ማንም የማይቆጥራት ማንም ዞር ብሎ የማያያት የመጣው ሁሉ አድጎባት ተስፋፊ ሁሉ በልቶ ወርሶ ዘርፎ የሚሄድባት አገር ልዩ ዞን የሆነች ዋግ ዞን ናት። እንዲህ ከምታደርጉን ይህን ትምህርት ቤት እንደምታየው ነው። ይህ ወንበር የምን ግዴ የተሰጠ ነው? ምክንያት ብለን የምን ግዴ ማለት ዝናብ በዚህ ይገባል። ይኸው ቦርዱንም እንደምታዩት እዛ አለ። ይህ ወንበር ይበሰብሳል፣ በዝናብ ይሰበራል። ነገ ድንጋይ ላይ ተቀምጦ እንዲማሩ ከተማሩ ይማሩ፣ ካልተማሩ ይቀመጡ። ቢማሩ ምን ያመጣሉ የሚል እሳቤነት ነው። እኛ ክልልነት ጥያቄ ቀድመን ስንጠይቅ መሰረተ ልማት ይላል። መሰረተ ልማቱ በ500 ዓመት ጠይቀን ያልመለሳችሁልን ጥያቄ ነው። ምንም ማድረግ አንችልም። ከዚህ ሁሉ ተስፋፊ ህዝብ በምን ነው የምንነቀው? ይህን ማሻሻል ምንችለው እኛ በጩኸትም በምንም አይደለም። የዋግ ወጣት ተደራጅና የሚሆነውን ነገር በጋራ እናየዋለን። ካልሆነ ይህ የሚፈታ ነገር የለም። እኔ እንደራሴ የሚመስለኝ ማለት ነው። ከልቤ ነው የምናገረው። ይታያችኋል እንግዲህ የተቀመጥኩበት ቦታ ትምህርት ቤት ነው። በጣም የሚገርማችሁ ካለ እንዲያው የተማራችሁ ካላችሁ እዩት። ይሄ የተቀመጥኩት እኔ አሁን ትምህርት ቤት ነው። ይኸው ቆርቆሮ በቆርቆሮ ነው። ይኸው ላይ አልባሳቱንም እንደምታዩት ነው። ይህ ምን ይመስላችኋል? እኛ ዋግ 10 ጊዜ ተበደልን ተጨቆነ የምንለው ምክንያት በዚህ ምክንያት ነው። ምክንያቱም አያሳዝንም? ከዚህ ትምህርት ቤት የምንማረው እኛ እንደዚህ አይነት ትምህርት ቤት የት ነው ያለው? አሁን እዩት እስኪ በደንብ። እኛ ክልልነት ጥያቄ ዋግ ተረገጠ በሌሎች ብሔሮች በተስፋፊ ቡድን ዋግ ተረገጠ እያልን 20 ጊዜ 30 ጊዜ ምንጮህ እንደዚህ አይነት ትምህርት ቤት ላይ ስለምንማር ነው። ይህን እያየ የዋግ ልጅ ተኝተ የምታድር የዋግ ልጅ ይህን እያየ አይሰቀኝም ብለህ ቤት ያለ የዋግ ልጅ ምስጥ ይብላ። እኔ በዚህ አልደራደርም። እያየ ከሆነ እንግዲህ በምትመለከቱት ይህ ትምህርት ቤት ነው። ይህን ወንበር እዩት። በጣም ባሳዛኝ ሁኔታ ማለት ነው። በጣም ሶሪ ብያለሁ።